የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አጋሮቻችን አመሰግናለን። ሌላኛውን ጉዳይ ደግሞ እናንሳ። የኪሊያን ኤምባፔን ጉዳይ እንመልከት። በዚህ የዓለም ዋንጫ በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋች መካከል አንዱ ነው። በእርግጥ ኪሊያን ኤምባፔ ከዓለም ዋንጫ ጋር የተለየ ታሪክ ያለው ተጫዋች ነው አይደለ? ውድድሩን ባሸነፈበትም ውድድሩን ባላሸነፈበትም የውድድር ጊዜ ከተመለከትነው ከ2018 የዓለም ዋንጫ ጀምሮ በጣም አስደናቂ ብቃቱን እያሳየ ይገኛል። እናንሳው እንግዲህ በጣም አስደናቂ የዓለም ዋንጫ እያሳለፈ ነው እንዳልሽው ምሳ። ግን ልክ የዓለም ዋንጫ ከመጀመሩ በፊት እዚሁ የኛ ፕሮግራም ላይ ስለ ኤምባፔ የሰራ ነው ፕሮግራም በፈረንሳይ ስለ መጠላቱ የሚጠቅስ ፕሮግራም ነው የነበረው። ምክንያቱም ራሱ እጠላለሁ ብሎ ስለነበር። የሪፑብሊኩ ፕሬዝዳንት ለመሆን ታስባለህ እንዴ ያሉት። ምክንያቱም በጣም ጠንካራ ፖለቲካ አስተያየቶች በመስጠት የሚታወቅ ነው። በተለይ ደግሞ ፍሮ ናሲዮናል ይባል የነበረው አሁን ስሙን የቀየረው በማሪን ለፐ ከዚህ በፊት በአባትዮ ማሪን ለፐ ይመራ የነበረው ጸረ ስደተኛ፣ ጸረ ጥቁሮች፣ ጸረ አረቦች፣ ጸረ ሙስሊሞች አቋም በማንጸባረቅ የሚታወቅ ፈረንሳይ ነጭና ካቶሊክ ነች ብቻ ብሎ የሚያምን አይነት የፖለቲካ እንቅስቃሴ ነው እና ረጅም ጊዜ የቆየ የሜንስትሪም ፖለቲካል ኦፒኒየን ያለው ነው እንደሚታወቀው። እና በተለይ ይህንን በተመለከተ ምርጫ ሊደረግ ሲል ፕሬዚደንት ምርጫ ይሁን የምክር ቤት ምርጫ ይሁን የአካባቢ ምርጫ ይሁን እየወጣ ያው 180 ሚሊዮን የሶሻል ሚዲያ ተከታዮች ያሉት ነው። ትልቅ ተሰሚነት ያለው ነው ኤምባፔ። እና ብዙ ጊዜ የኛ ዘመን ትልልቅ የእግር ኳስ ተጫዋቾች በፖለቲካ አስተሳሰባቸው ምን እንደሚያስቡ አናውቅም። ኤምባፔ ለምሳሌ ከሜሲ እና ከሮናልዶ ጋር የምታወዳድሩ የሮናልዶ ፖለቲካል ኦሪየንቴሽን እንደሆነ አላውቅም፣ የሜሲ ፖለቲካ አስተሳሰብ እንደሆነ አላውቅም፣ አይታወቅም፣ አይናገሩም ምን እንደሚያስቡ። የኔይማርን እናውቃለን ከሞላ ጎደል፣ ግን ጠንካራ በሳል አስተያየት በመስጠቱ ሳይሆን በቃ ቦልሶናሮን ይደግፋል እና በኢንስታግራም ላይቭ ምናምን እየገባ ምናምን ይቀሳቀስላቸዋል ነገር። ግን ጠንካራ በዚህ ምክንያት ነው የደግፈው የብራዚልን ሴት የሚወክለው ይሄኛው እጩ ነው ምናምን የሚል በሳል የፖለቲካ ኦፒኒየን በመስጠት አይደለም። ኤምባፔ ከማይወደድባቸው ምክንያቶች መካከል አንደኛው በዚህኛው የፈረንሳይ ክፍል ስለሚጠላ ነው። አንደኛው ምክንያት የፖለቲካ አቋሙ ነው እና ከውድድሩ መጀመር በፊት 36% የሚሆኑ አንባቢዎች አይጀምር ለፈረንሳይ ብሔራዊ ቡድን ቋሚ ሆኑ የሚል አቋም ነበራቸው። እንደ ሌኪፕ ባሉ በጣም ተነባቢ በሆኑ የፈረንሳይ ጋዜጦች ነው ይሄ የአንባቢዎች አስተያየት የፈረንሳይን አስተያየት የተሰበሰቡ። ኤምባፔ የሚገርም የእግር ኳስ ህይወት ያለው ነው። መቼስ በእኛ አይን ፊት እንዳደገ ሰው ነው አይደለም። ምክንያቱም ልጅ ሆኖ ገና በ16 ዓመቱ ጀምሮ ለሞናኮ በቻምፒየንስ ሊግም በሊገም ሲጫወት ያየ ነው ስለሆነ የእግር ኳስ ህይወቱን እያንዳንዱን ጉዞውን ለማወቅ እድል ነበር። ኤርሊ ብሉመር ነው። ቶሎ የጎመራ ያበበ አይነት ተጫዋች፣ ጊዜ ፈጀ ተጫዋች አይደለም። ልክ የመጀመሪያ ጨዋታው ላይ እንዳየሽው ልክ ያንን ጨዋታ ቤርናርዶ ሲልቫን ተክቶ ገብቶ ለሞናኮ ሲጫወት ስናየው በቃ ልዩ ተጫዋች ነው። በዛ እድሜ የሊገ ሻምፒዮን በሆነ ቡድን ውስጥ ወሳኝ ተጫዋች የነበረ በቻምፒየንስ ሊግ በነ ዩቬንቱስ እና ዶርትሙንድ ላይ ትልልቅ ጎሎች ያስቆጠረ በዛው በመጀመሪያው ሲዝን ቻምፒየንስ ሊግ ሴሚፋይናል የደረሰ በሚቀጥለው ዓመት 19 ዓመቱ የዓለም ዋንጫ ያሸነፈ ልዩ ተጫዋች ነው። በዓለም ዋንጫም ከፔሌ በኋላ በዓለም ዋንጫ ፍጻሜ ከ1958 በኋላ በፍጻሜ ጎል ያስቆጠረ ተጫዋች ነው። ረጅም ጊዜ ይመስላል ስታየው፣ በእርግጥ ረጅም ጊዜ ነው 2018። ግን ሁሉንም የእግር ኳስ ህይወቱን እናውቅ ነበር። እንደው አንዳንድ ጊዜ ለሆኑ ተጫዋቾች ሆነ ግምት እንሰጣለን እና እሱን በተመለከተ ግን ስለ አእምሮ፣ ስለ ብስለቱ፣ ስለ ክህሎቱ ጊፍትድ ስለመሆኑ ስለ ባለተሰጥኦነቱ ከሞላ ጎደል ሁል ጊዜ እርግጠኝነት ነበር። ልጅ በነበረበት ጊዜ ለፔቲ ኦባማ ወይም ትንሹ ኦባማ ነበሩት ይሉት የነበሩት ገና ሞናኮስ በነበረበት ጊዜ የመጀመሪያ ፕሮፌሽናል ክለቡ ማለት ነው። የመጀመሪያ ፕሮፌሽናል ኮንትራክት የፈረመበት ክለቡ። ምክንያቱም ሁል ጊዜ እንደ ፖለቲከኛ ነው የሚናገረው።
ለዛ ነው ትንሹ ኦባማ ለፔቲ ኦባማ የሚሉት። እነዚህ የሞቲቬሽናል ንግግሮች አሉ አይደለም፣ አጠገቡ ያሉት ጓደኞች ውስጥ ሊያሰርጻቸው ይሞክራል፣ ያጠናል። ምንድነው አንዳንድ ቪዲዮዎች እኮ የሆነ የኤሲ ሚላን መለያ ለብሶ ልምምድ ሜዳ ላይ ገና ምናልባት 9 10 11 ዓመቱ ሊሆን ይችላል በጣም በሳል ነገር ሲናገር እንሰማዋለን። የኤሲ ሚላንም ደጋፊ ነበር ልጅ በነበረበት ጊዜ እና የዛ እድሜ ላይ ያለ ሰው አይነት ብስለት አልነበረውም ሲናገር። አሁን እነዚህም ትልልቅ አንዳንድ ጊዜ የእግር ኳስ ብቻ ያልሆኑ ከእግር ኳስ ትራንሴንድ የሚያደርጉ ጉዳዮችን ነው አጥንቶ ይናገር ነበር የሚባል በጣም ጠንካራ ለሱ እድሜ ሚኒ የሆኑ ትንሽ የሆኑ ሶሲዮ ፖለቲካል ጉዳዮችን በተመለከተም ብዙ ጊዜ በመናገር የሚታወቅ ያው የልጅ ድምጽ ያለው የልጅ ገጽታ ያለው ግን ስልጣን ባለው ቶን የሚናገር አይነት ነው የነበረው እና እኔ ለእግር ኳስ ህይወቱ አባቱን በጣም አደንቃለሁ። እድለኛ እናቱም አባቱ በተለይ ግን አባቱ ደግሞ ኳስ አሰልጣኝ በመሆናቸው ምክንያት ዊልፍሬድ ኤምባፔ አሰልጣኝም ናቸው በወንዲ አካባቢ። እንደዚህ ግን ወደ ሞናኮ ነው የላኩት። ሞናኮ ማለት ከፓሪስ ግርግር በጣም የተለየ እንቅልፋም የሚባል ግን ውብ የሆነ ከሶስት ሰው መንገድ ላይ ሞናኮ እስከምታገኙ ሶስት ሰው አንዱ ሚሊዮነር ለየት ያለ ዓለም ነው ሞናኮ አለ። ከእያንዳንዱ ሶስት ሰው አንዱ ሚሊዮነር እዛ ነው ሄደው። ግን ጸጥታ ያለበት ዝምታ ያለበት ሞናኮ ከሊገ ትልልቅ ክለቦች መካከል አንደኛው ቢሆንም ግን ትልቅ የቻምፒየንስ ሊግ ጨዋታ ወይ ፓሪስ ወደ ከተማው ሲመጣ ወይም ከደርቢ ደ ኮት ዳዙር የሚሉት ከኒስ ጋር ሲጫወቱ ካልሆነ በስተቀር ስቴዲየሙ በጣም ጥቂት ተመልካቾች ነው የሚገቡ። በስታድ ሉዊ ደ በሚባለው ስቴዲየም እና እዛ ጸጥ ባለ ኢንቫይሮንመንት ውስጥ ነው እንዲያድግ ያደረጉት። በዛች በፕሪንሲፓሊቲ ከፊል ሉዓላዊት ራስ ገዝ የምትባለው ፈረንሳይ አካል አይደለችም፣ ራሷን የቻለች ነች ሞንቴ ካርሎ። ስለዚህ ሞናኮ ውስጥ ነው ያደገው። ያው ክለቡ ፈረንሳይ ሊግ ውስጥ ነው የሚወዳደሩ። እዛ ነበረ የኖረው እና በጥሞና ያደገ ነው። በትምህርት በጣም ጎበዝ ነበር። ቋንቋዎች ያጠናው እዛ ነው። ለምሳሌ አንድ ከዚህ ጨዋታ ፊት ያነበብኩት ስቶሪ ነበር። ምሳ ሀኪሚና ኤምባፔ ቅርብ ጓደኞች ናቸው እንደሚታወቀው። ጓደኞች ሁሉ ፓሪስ ሳን ጀርማን ውስጥ ነው። እዛ ፊት አይተዋወቁ ማለት በግል አይተዋወቁ። ሞሮኮ የሆነው ፈረንሳይኛ ማይችል የለም አለና ሳልዊ ምናምን ብሎ ጀመረ። እንኳን ደህና መጣ ወደ ፔጂ ምናምን ሲለው አልገባውም ሀኪም። ምንድን ያልከኝ ምናምን ብሎ በስፓኒሽ ጻፈለት። ፈረንሳይኛ ልስሉም ያልከው ምናምን ፈረንሳይኛ ሆኖ ስፓኒሽ፣ ሞሮኮ የሆነው ፍሬንች ማይችል የለም በሚል ችግር የለውም ማለትና ቋንቋ ስዊች አደረገ። በፈረንሳይኛ በእንግሊዝኛ አወራው፣ በስፓኒሽ አወራው። ስፓኒሽ ስለነበር የሚናገረው ሀኪሚ። እንግሊዝኛው በጣም የተቀላጠፈ ነው፣ ፈረንሳይኛ ነው። ሁልጊዜ ከፍ ያለ በራስ መተማመን ያለው ልጅ በመሆኑ የሚታወቅ ነው። ግን ይሄኛው አይነት ሰልፍ ኮንፊደንስ እና ጠንካራ ስቴቶች አሉ። ኦፒኒየንትድ ሰው መሆን በትልልቅ ፖለቲካዊ ጉዳዮች ላይ በትልልቅ ማህበራዊ ጉዳዮች ላይ ደፍሮ አስቴት መስጠት። አንተ ኳስ ተጫዋች አይደለም፣ ለምን አትሰበስብም? ለምን በሁሉም ጉዳይ ላይ አስቴት ሰጥ? ይሄንን ሚሼል ፕላቲኒ ሳይቀር ብሎታል። ሮናልዶ ሲናገር ሰምተው ታውቃለህ? ስለ ፖለቲካ፣ ስለ ፖርቱጋል ፖለቲካ፣ ስለ ማንም ስለ ዓለም ፖለቲካ። ሜሲ ሲናገር ሰምተው ታውቃለህ? ስለ ፖለቲካ በቃ እንደነሱ ሁን አሉ። ግን የሁሉም ነገር ስታንዳርዶች አይደሉም። ሜሲም ሮናልዶ በቃ ኦፒኒየን ያለው ኤምባፔ እና ኳስ ተጫዋች እንጂ ይሁን እንጂ ዜጋ ነው እንደ ማንኛውም ሰው በጉዳዮች ላይ አስተያየት አለ። ኳስ ተጫዋች በመሆኑ ብቻ ፖለቲካ አስተያየት ከመስጠት መታቀብ የለበትም እና ያውቀዋል። እሱም ቮይሱን ሲናገር ያለውን ተጽዕኖ በማይሰራበት ጊዜ ግን ችግር ነው። የቡድኑ ውጤት ጥሩ በማይሆንበት ጊዜ፣ እሱ እንቅስቃሴ ጥሩ በማይሆንበት ጊዜ ግን ስራውን ትቶ አሮጋንት የሆነ ትኩረቱ የተዛነፈ ሰው የመምሰል አቅጣጫ አለው። አሁን የዛሬ 2 ዓመት የአውሮፓ ዋንጫ ከመጀመሩ በፊት በፈረንሳይ ምርጫ ነው እና እሱ ፍሮን ናሲዮናልን በተመለከተ በሰጠው ጠንካራ ሴት ምክንያት በጣም ብዙ ወጣቶች ለምርጫ ወደ ምርጫ ስቴሽኖች የመሄድ ፍላጎት ያልነበራቸው ሰዎች በሙሉ በባፔ ንግግር ተነስተው ሄደው ድምጽ ሰጥተዋል። ስለዚህ ሲናገር እንደሚሰማ ያውቃል። ከኦቶሪቲ ነው የሚናገር። የፈረንሳይ ብሔራዊ ቡድን አምበል ነው። የሀገሪቱ የምንጊዜም ከፍተኛ ጎል አስቆጣሪ ነው። የዓለም ዋንጫ አሸናፊ ነው። ብዙ የግልና የቡድን ክብሮች ያሉት የሚከበር ፕሮፋይል ያለው ከሀገሪቱ ፕሬዚደንት ጋር በጣም ቅርብ የሆነ ኤሊዜ ቤተ መንግስት በተደጋጋሚ የሚጋበዝ አይነት ትልቅ ፊገር ነው። ግን ቅድም ያልኩት በጣም ጽንፍ የያዘ የፖለቲካ ኦሪየንቴሽን ያለው ክፍል ደግሞ አለ ፈረንሳይ ውስጥ በሌሎች ሀገራት እንዳለ ሁሉ ማለት ነው። አሁን ልክ ውድድሩ ከመጀመሩ በፊት
ሊቤራሲዮን የሚባል አንድ የፈረንሳይ ጋዜጣ አለ፣ ብዙ ጊዜ የፖለቲካ አርቲክሎች በመጻፍ የሚታወቅ ነው። እና ምን አለ፣ ማንም እንደ ምባፔ የሰዎችን ሀሳብ የሚከፍል የለም፣ ማንም እንደሱ ኢንስፓየር የሚያደርግ የለም፣ ማንም እንደሱ የሚያበሳጭ የለም፣ ማንም እንደሱ ፋሲኔት የሚያደርግ ሰው የሰዎችን ቀልብ የሚስብ የለም። የተቃርኖች ሰው ነው እና ብዙ ሰው ያነሳሳል። የዚህኛው የፈረንሳይ ትውልድ ትልቁ ተጫዋች ነው። በጣም ብዙ ሰው ያናድዳል። ብዙ ሀሳብ የሚከፍል አይነት ሰው ነው። ግን ደግሞ እንደሱ የሚናገር ሰው የለም። ለምሳሌ ከዚህኛው ጨዋታ በፊት የኔ ግብ የሀገሬን ታሪክ መቀየር ነው አለ። የእግር ኳስ ታሪክ አላለ፣ የፈረንሳይ ፉትቦል ሌጀንድ ምናምን መሆን አላለ፣ የፈረንሳይ ፉትቦልን ሂስትሪ ታሪክ ሼፕ ማድረግ ነው ምናምን አለ። የሀገሪቱን ታሪክ ሂስትሪ ኦፍ ማይ ካንትሪ። በጣም ጠንካራ ኦፒኒየን ያለው ሰው፣ ትልቅ ፐርሶናሊቲ ያለው ሰው ነው እና በተለይ ፖለቲካ ላይ በሚይዘው አቋም ምክንያት ያው ምልሽ የሜዳ ጉዳዮች እንዳሉ ይገባኛል። ሜዳ ውስጥ በቴክኒካዊ ምክንያቶች ሰዎች አስተያየት ይሰጣሉ፣ እሱ አንድ ነገር ነው። ለዛ ነው ግን ከውድድሩ መጀመር በፊት የሰጠው የመጨረሻ ለፓሪዚያን ጋር በነበረ ቃለ ምልልስ ላይ የተናገረው ታስባለህ እንደ አንድ ቀን የሪፑብሊኩ ፕሬዝዳንት ለመሆኑ? የቀልድ ጥያቄ አይመስለኝም። ከልጅነቱ ጀምሮ የፖለቲካ አስተያየቶች በመስጠት የሚታወቅ ሰው በመሆኑ ምክንያት አለ ወይ ፋሲኔሽን፣ ልክ እንደ ጆርጅ ዌያ የላይቤሪያ ፕሬዝዳንት እንደሆነው ሌሎችም ከእግር ኳስ ከስፖርት ወደ ፖለቲካ እንደተሸጋገሩ ሰዎች አይነት አስተሳሰብ አለ። ምክንያቱም ጠንካራ ኦፒኒየን አለ፣ ጠንካራ አስተያየት አለ አንዳንድ የፖለቲካ ጉዳዮችን በተመለከተ ከስፖርት ሰብእና በላይ ስለሆንክ ሲሉት አይ እንደዚህ አይነት እቅድ የለኝም፣ ምክንያቱም በበቂ መጠን ተጠልቻለሁ፣ ፖለቲከኛ ከሆንኩ ደግሞ የበለጠ እንደምጠላ አውቃለሁ፣ ስለዚህ አልፈልግም። ግን ፖለቲካዊ ጉዳዮችን በተመለከተ አስተያየት ከመስጠት አልቆጠብም ማለት ግን በተለይ እንዳልኩት ማሪን ለፔ እና የእሷን ተከታዮች በተመለከተ በፊት አባትየው ነበሩ፣ በኋላ አባትየውና ልጅየውም ተጣሉ። ለነገሩ ፓርቲው የማን ነው የሚለውን ጉዳይ በተመለከተ 2024 የፈረንሳይ ፓርላማ ምርጫ ከመደረጉ በፊት እኛ መጀመሪያ የዚች ሀገር ዜጎች ነን፣ ከዓለም የተነጠልን አይደለም። ስለዚህ እዚህ ሀገር ላይ በሚወሰኑ ፖለቲካዊ ውሳኔዎች እያንዳንዱ ፈረንሳይ ዜጋ ወይ እንደሚያተርፍ ወይ እንደሚከስር ሁሉ እኛም እንደዛ ነው፣ ፈረንሳውያን ነን። ስለዚህ ወጥታችሁ ምረጡ፣ ከፍሮንት ናሲዮናል ጋር አብራችሁ አትሆኑ፣ ከኛ እሴቶች ጋር ከብዝሃነቱ ጋር ከመቻቻሉ ጋር ከመከባበሩ ጋር ያለ የፖለቲካ አቋም ያለውን ፓርቲ ምረጡ ብሎ አስተያየት ሰጠ። 180 ሚሊዮን ህዝብ ወይ 180 ሚሊዮን ተከታይ ያለው ሰው ነው። ስለዚህ ለብዙ ኦዲየንስ እንደሚደርስ በራሱ ቻናሎች ነው ነገሮች የሚናገሩ። ግን ደግሞ ወዲያው ወጡና ኪኪ ራስ ወዳድ ነው፣ የተቀማጠለ ነው፣ እንደዚህ አይነት አለም ስፖይልድ ነው፣ እውነተኛውን የፈረንሳይን ችግር ማይገነዘብ ሰው ነው፣ ከልጅነቱ ጀምሮ ስክሪፕትድ በሆነ የህይወቱን አቅጣጫ በወላጆቹ ተወስኖለት በዛ ትራክ ውስጥ ያለፈ እንጂ ህይወትን ውጣ ውረድ ማይገነዘብ ሰው ነው ይሉ ነበር ያኔ። እኔ እዚህ ውድድር ላይ አንድ የወደድኩት ነገር ልንገር፣ 8 ጎል አስቆጥሯል ምባፔ፣ 11 የጎል ተሳትፎ አለው፣ የማይታመን ቁጥር ነው። ግን ከሁሉ በላይ በቅርብ ዓመታት ምባፔን በተመለከተ በእኔ በኩል ቅር ይለኝ የነበረው በጣም ሰልፍ አብዞርብድ መሆን፣ ከልክ በላይ ራስ ወዳድ መሆን አይበት ነው ጉዳዩ። አጀንዳው የእሱ የፈረንሳይ ብሔራዊ ቡድን ውድቀትም ስኬትም የምባፔ ብቻ መምሰል ጀምሮ ነበር ይሆናል እና በፔዥም ተመሳሳይ ነገር ነበር። አሁን ሲጫወት ኢቭን ደስታውን የሚገልጽበት ሁኔታ እሱን ራሱ ጎሉን ያስቆጥረው ወይ ሌላ ማንኛውም ተጫዋች ጎል ያስቆጥር በኩል የደስታ ስሜት ደስታውን ይሄ ግሎሪ የኔ ግሎሪ ነው አይልም። የፈረንሳይ ብሔራዊ ቡድን ዋናው ሰው እሱ he can make it about himself የኔ ድል ነው ምናምን ብሎ መሸጥ ይችላል። በጭራሽ እንደዛ ያደርግ ያ ሰልፍለስ የሆነ አሰልጣኙ እንዳለው እውነተኛ አንበል አልትሩይስት የሆነ የቡድን ሰው ነው ብሏል። ያንን እያየው ነው ነኝ እዚህ ውድድር ላይ ይሄ የምባፔ ዓለም ዋንጫ ነው ማለት ይችላል አሉት። ኦፍኮርስ የምባፔ ዓለም ዋንጫ ብቻ እንዳልሆነ እናውቃለን፣ የቡድን ስፖርት ነው። መጨረሻ ላይ ግን ተጽዕኖ በጣም ገናና ነው። ያንን እያደረገ አይደለም። በቅርብ ዓመታት እንዲህ አይነት ምንድነው ራስ ላይ መጠመድ አለ አይደለም፣ ሰልፍ አብዞርብድ መሆን ነገር አይበትም። መጀመሪያ አካባቢ ከማይበት ባህሪ በመጠኑ የተለየ የሚመስል ነገር ነበረው። አሁን እንደዛ አይደለም። አሁን ለመተቸትም አይመችም። የደንበኛ የቡድን ተጫዋች ነው።
አሁን እኮ አንድ ዌብሳይት ተቋቋመ። ፈረንሳዮቹ በአንድ ወር ውስጥ እንዴት ሺፍት እንዳደረጉ የምታየው። እንደዛ ነው ስፖርት፣ እንደዛ ነው እግር ኳስ። ደግሞ ሰዎች ቶሎ ሌላ አቋም እንዲይዙ ማድረግ የሚችል ምክንያቱም የሚታይ ነው፣ ፕሮሰስ አይደለም፣ በቃ ኢሚዲየት ነው። የዓለም ዋንጫ ደግሞ የአንድ ወር ውድድር ነው። ዘንድሮ 39 ቀን ግን አጭር ውድድር ነው ዞሮ ዞሮ እና በአንድ ጊዜ ፐብሊክ ኦፒኒየን መቀየር ይችላል። ያንን ኤግዛክትሊ ያንን ያደረገ ከአንድ ወር በፊት እና አሁን የምንለው ፍጹም የተለያየ ነገር። ከአንድ ወር በፊት ስለ መጠላቱ ነበር ይወራ የነበረው። አሁን ምን እንደሚወራው ፓርዶን ኤምባፔ .com የሚባል ዌብሳይት ተቋቋመ እና እየሄዱ ይናዘዛሉ በሺዎች የሚቆጠሩ ሰው ስለ ጠላህን፣ ስለ አንጓጠጥን፣ ስለ አሳልነስንህ ምናምን ይቅር በለን እያሉ የሚናዘዙበት ፓርዶን ይቅርታ ማለት ነው ፓርዶን ኪሊያን .com የሚል ዌብሳይት አለ። እንዲህ አይነት ሀሳብ ለውጥ እንዲፈጠር ነው እዚህ ውድድር ላይ ያደረገው። ግን ሁሌ የሚማታባቸው ነገሮች ነበሩ። ቅድም ባልኩት እውነተኛ ፈረንሳይ ብለው የሚያስቀምጧት ፈረንሳይ አለች። የፍሮን ናሲዮናል ሰዎች ወይ አክራሪ ነጮች ልበል፣ አክራሪ ፖለቲካ አስተሳሰብ ያላቸው ዋናው ውክልና ፍሮን ናሲዮናል ስሙን ቀይሯል። ጀነራል ምን አሴምብሊ ነው ናሲዮናል አሴምብሊ ተብሏል። ስሙ ተቀይሯል። ለምሳሌ ዋናው እሱን የሚመቱበት ምክንያት ፈረንሳይ አይደለም እኮ ሰውዬ የሚል ቦንዲውስ ነው የተወለደው። አዎ ነፍትሯ የሚባል ወይም እዛ አካባቢ ሶንዴን የሚባለው አካባቢ ያለ ዲፓርትመንት ነው ነፍትሯ 93 ማለት ነው። እና የዛ አካባቢ ምንድነው የላይሰንስ ፕሌት ነው ወይም የታርጋ ቁጥር ልበለው ልክ እንደዛ ነገር ነው የነበረው ቁጥር መለያ ቁጥር ነው የዛ አካባቢ። እና ይሄ ቦታ ደግሞ ሶንሴንዴኒ የሚባለው በፈረንሳይ በሜንላንድ ፈረንሳይ በሚባለው ማለት ነው ኃይለኛው ድህነት ያለበት ግን ደግሞ በጣም ብዙ ብዝሃነት የሚታይበት ስለሆነ ፈረንሳይ ድህነት እዚህ አካባቢ የገነነው በመጤዎች ምክንያት ነው የሚል አስተሳሰብ አለ። እና ኤምባፔ ከዛ ነው የመጣው። ወይም እንደ አይነት አስተሳሰብ ያላቸው አክራሪ ነጭ ፈረንሳውያን አሉ። የኤምባፔ እናት ከአልጄሪያ ናቸው። የእሱ አባት ከካሜሮን ናቸው። በፈረንሳይ ይወለድ እንጂ ሪል ፈረንሳይ አይደለም፣ ወይ እውነተኛ ፈረንሳይ አይደለም፣ ወይም ፍራንሷ ደ ሱሽ የሚሉት ነገር አለ እነሱ፣ ወይም ኦሪጂናል ፍሬንች አይደለም የሚል አቋም ነበራቸው። አንዳንዱ አስተያየት ይመጣ የነበረው ከቴክኒካዊ አስተያየት ብቻ አልነበረም፣ ከማንነቱ ከግማሽ ጥቁርነቱ ከከፊል አረብነቱ የሚነሳ ነው። አረብ አይመስልም ግን እንደዛ እናትየው አረብ ናቸው። ምክንያቱም እነሱ ፍራንሷ ደ ሱሽ የሚሉት ነጭ የሆነውን ካቶሊክ የሆነውን የፈረንሳይ ክፍል ብቻ ነው። ግን የቆዳ ቀለም ጉዳይ እንደሆነ የሚገባሽ ስለ ሬሞን ኮፓ እንደዛ ይሉ፣ ስለ ሚሼል ፕላቲኒ እንደዛ ይሉ። ነጮች ናቸው እነሱ። ለምን እንደዛ ይሉ? ነጮች ቢሆኑም ኦሪጂናል ፈረንሳይ ግን አይደሉም። ነጥቡ እሱ ከሆነ ዜኖፎቦች መጤ ጠል የሚባሉት ሰዎች ኮፓን የኮፓ ስም ኮፓ አይደለም፣ ኮፓሶቭስኪ ነው የሚባል ማለት ስሙ እንደሚነግርሽ ከፖላንድ ነው የመጣው። ወደ ሎንስ ተሰደው ከሄዱ ብዙ ፖሊሾች መካከል የአንደኛው ቤተሰብ ልጅ የመጀመሪያ የፈረንሳይ ሱፐርስታር ይባላል። ጁስ ፎንቴን እስካሁን ድረስ በአንድ የዓለም ዋንጫ ብዙ ጎል በማስቆጠር ባለ ሪከርድ የሆነው ተጫዋች እነሱ እንደሚሉት ነጭ ነው፣ ግን ኦሪጂናል ፍሬንች አይደለም፣ መጤ ነው። ፕላቶሽ ሚሼል ፕላቲኒም አባቱ አያቱ ግንበኛ የነበሩ ጣሊያናዊ ለስራ ብለው ወደ ፈረንሳይ የመጡ ናቸው እና ከጣሊያን ቤተሰቦች ነው የተወለደው። ሚሼል ፕላቲኒ የፈረንሳይ ብሔራዊ ቡድን መዝሙር በሚዘመርበት ጊዜ 82 የዓለም ዋንጫ፣ 84 የአውሮፓ ዋንጫ፣ 86 የዓለም ዋንጫ በመጣበት ጊዜ ላማርሴ የሚባለው ብሔራዊ መዝሙር ሲዘመር አይዘምርም ነበር፣ ዝም ነበር የሚል። ለምን ብሔራዊ መዝሙሩን አብሮ አልዘመረም? ይሄ የፈረንሳይ ብሔረተኝነት የማይሰማው ነው ወይ አገር ወዳድ አይደለም ማለት ነው ይሉት ነበር። ለምሳሌ ማን አይሉትም ነበር፣ ተቃራኒው ነገር እሱ ነጭ ስለሆነ አይሉትም። ግን ከኤምባፔ አይለይም፣ እሱም ከሌላ ሀገር የመጣ ሰው የቆዳ ቀለሙ መንጣቱ ካልሆነ በስተቀር። ከዛ ዚዳን አልጋ ወራሽ ነበረው፣ ዚነዲን ዚዳንም ላማርሴ ነው የዘምር እና ዦ ማሪ ለፐ ከነበረባቸው ትልልቅ ችግር መካከል አንደኛው ይሄ በርበር የካቢሌ ሰው የማይዘምረው ፈረንሳይ ተወልዶ ይደግ እንጂ ልቡ ከአልጄሪያ ጋር ስለሆነ ስለ ፕላቲኒ አይሉም፣ ስለ ኮፓ አይሉም፣ ስለ ፎንቴን አይሉም፣ ስለ ሌሎቹ ተጫዋቾች አይሉም። ስለ ዚዳን ግን ይባል ታርጌትድ ነበር ያን ጊዜ። ያው በርበር ደግሞ
ብዙ ታሪክ ያለበት ኮሚኒቲ ነው። አረብ አይደለም ዚዳን በርበር ነው። እና በዛ ምክንያት ፈረንሳይ የሆነ ጊዜ ከራሷ ጋር የተጣረቀች ህብረ ብሔራዊት ልበለው እንደዚህ አይነት አገር ነበረች። ከ98ቱ የዓለም ዋንጫ በኋላ ነጮች ነበሩባት። እነሱ እንደሚሉት ነጭ ኦሪጂናል ፈረንሳያን ኪኪ ነጭ ምንድነው ሊሊ ዋይት ነጮች ከነጭም ነጭ የሆኑ ነበሩ። ፋቢያን ባርቴዝ እንደዛ ነው፣ ኤማኑኤል ፐቲ እንደዛ ነው፣ ስቴፋን ጊቫርሽ እንደዛ ነው፣ ወይ ሎሮን ብሎን እንደዛ ነው፣ ወይ ዲዲዬ ዴሾ እንደዛ ነው። እነዚህ እነሞ ጥቁሮች ደግሞ ነበሩበት። ክሪስቲያን ካሬምበ፣ ማርሴል ዴሳይ፣ ፓትሪክ ቪዬራ፣ ቲየሪ ኦንሪ፣ ሌሎችም ሊሊያን ቹራን እንደዚህ አይነት ደግሞ ጥቁር ወይ ቤርናርድ ላማ ተጠባባቂ ግብ ጠባቂ ጥቁሮች ናቸው። ደግሞ አረቦች ነበሩበት፣ ወይም እንደዚህ ዳን አይነቶቹ በርበር ከአልጄሪያ የመጣ ወይ ሳብሪ ላሙሺ ወይ እንደዚህ አይነት ተጫዋቾች ደግሞ ነበሩበት። ከዛ ደግሞ አውሮፓውያን መጤዎችም ደግሞ ነበሩበት። ከአርመን ነው ዩሪ ጆርካይፍ፣ ፒሬስ ሮቤር ፒሬስ ከፖርቱጋልና ስፔን፣ ግማሽ ፖርቱጋል ግማሽ ስፔን እና የሆነ ምንድነው አይዲያሊ ፐርፌክት ስቴት ነች ፈረንሳይ። ያን ጊዜ ሁሉም አይነት ሰው ከተለያየ ቦታ ከአፍሪካ የሄዱ አሉ። ቪዬራ ከአፍሪካ ዳካር ነው የተወለደው፣ ዴሳይ አክራ ነው የተወለደው። ከጓደሎፕና ማርቲኔክ ምናምን የመጡ አሉ። ቱራን፣ ቲየሪ ኦንሪ፣ ትሬዜጌ አርጀንቲና ውስጥ ነው የተወለደው። እና ያ ሁሉ ከተለያየ ማንነት ከተለያየ የጀርባ ታሪክ ባክግራውንድ መጡና ለአንዲት ፈረንሳይ ነው የተጫወቱት። እና ይሄ አይነት መልታይ ከተለያየ ቦታ የተዋቀረ አይደንቲቲ ለአንድ ሀገር መቆም እንደሚችል አሳዩ። እና እነዚህ ለፔኒስትስ የሚባሉ ለፔን ሰዎች በቃ ከፋቸዋል። ግን ያኔ እኮ ዚዳን ከካቢላ ቤተሰብ የተገኘው ላካስቴላን ልጅ ዚዳን ለፕሬዝደንትነት ተብሎ ተቀስቅሶ ነበር በሾንዚሊዜ፣ ወይም ምኞት ነበር ያለ ዋንጫ ሻምፒዮን እንደሆነ። ግን ብዙ ጊዜ አልቆየም። እና ያ ምናባዊ የሚመስል ሀገር ደግሞ ድንገት ከሁለት ዓመት በኋላ እንደገና ዦን ማሪ ለፐን ወደሚሰማ ሀገርነት ተቃይ ሁሉም ሰው ይሰማል ማለት ነው። ፍራክሽን ነው ግን ምንድነው ላውድ ማይኖሪቲ የሚሉት አለ። አንዳንድ ጊዜ አንሶ በጣም ጮሆ የሚሰማ ያነሰ ድምጽ ያለው ግን የሚረብሽ አይነት ድምጽ ነው የነበረው። አሁን አሰልጣኝ ሲሆን ታርጌት እንደሚያደርጉት እርግጠኛ ነኝ። ዚዳን አሰልጣኝ ይሆናል እና የሆነ ነገር በሚጠምበት ጊዜ እንደዛ ነው የሚሆነው። እና አምባፔም ከኮፓ ከፕላቲኒ ከዚዳን በኋላ የመጣ ሜቢ ትልቁ የፈረንሳይ ተጫዋች ነው። ግን በዛ አይነት ሴንቲሜንት ምክንያት ጥቃት የሚደርስበት አይነት ተጫዋች ነው የነበረው። 18 ዓመቱ ላይ ነው እምባፔ ከሞናኮ ወደ ፓሪስ ሳን ጀርማ የተጓዘው። ከሞናኮ ወደ ከሞንቴ ካርሎ ወደ ርዕሰ ከተማ ወደ ፓሪስ የመጣው 180 ሚሊዮን ነበር በጊዜ የተከፈለበት። እስካሁን ድረስ የምንጊዜ ውዱ ፈረንሳይ ተጫዋች እሱ ነው እና ፍጥነቱ፣ ስቴፕ ኦቨሩ፣ ለጎል ያለው ኢንስቲንክት፣ ጠቅላላ ክህሎቱ ምናምን ኤክሰፕሽናል ተጫዋች ነው። ሁልጊዜ አስደናቂ ተጫዋች ነበር ለነገሩ። 2018 ላይ በተለይ ግን በሩሲያ የዓለም ዋንጫ በ19 ዓመቱ ብቻ ባሸነፈበት ጊዜ በቃ ሀገሩ ወደቀ። ትራንዛክሽናል ሲሰጣቸው የሆነ ነገር ቦታ ይሰጡታል፣ ያሸንፍላቸው። በቃ አሁን ነጭ ካልሆንሽ በኮንዲሽን ላይ የተመሰረተ አድናቆት፣ ድጋፍ፣ መውደድ እንደዛ ነው የሚያገኘው። በቅርብ ጊዜ አንድ ብሪጅ የሚል ፖድካስት አለ፣ የኦሬሊዮን ሹዋሜኒና ጓደኞቹ የሚያዘጋጁት ፖድካስት ነው። በጣም አስቸጋሪ የሆነበት ጊዜ መቼ ነበር ሲሉት ከ2021 የአውሮፓ ዋንጫ በኋላ ያለው ጊዜ አለ። ምክንያቱም ፈረንሳይ በስዊትዘርላንድ ተሸነፈች። እዛ ጨዋታ ላይ 3-1 ትመራ ነበር። ፖግባ ማይታመን ሁለት፣ በተለይ አንደኛው ጎል ልዩ ጎል ነበር ያስቆጠረው። 3-1 ይመሩ ነበር፣ ግን በኋላ 3-3 ሆነ። የመጨረሻውን የፍጹም ቅጣት ምት የመታው እሱ ነበር እና ፕላቲኒ የፍጹም ቅጣት ምት ስቷል። ዚዳን አላየውም የፍጹም ቅጣት ምት ግን ስቶ ይሆናል። ማራዶና የፍጹም ቅጣት ምት እንደ ሳታ አውቃለሁ። ፔሌ የፍጹም ቅጣት ምት ስቷል። ሜሲ አሁን በየቀኑ እየሳታ ነው የፍጹም ቅጣት ምት። ፔሌ፣ ሮናልዶ፣ ሁሉም ትልልቅ ተጫዋቾች በአንድ ወይ በሌላ ጊዜ ፍጹም ቅጣት ምት ስተው እና ጥያጣ ደረሰው። ከዛ ምን አሉት? ጦጣ፣ ኤፕ፣ ዝንጀሮ ማለት ጀመሩ እና እዛ ላይ ሲናገር ምን አለ? ለማቆም ወስኜ ነበር ከፈረንሳይ ብሔራዊ ቡድን ጨዋታ ራሴን ለማግለል ወስኜ። አሁን ከዛ በኋላ ሁለት ልዩ የዓለም ዋንጫዎች ነው የ2002
የ2026 የዘንድሮም ልዩ የዓለም ዋንጫዎች ናቸው። ፈረንሳይ የሚቀርባት የነበረው ይሄኛው የኤምባፔ ቨርዥን ግን ያኔ በጣም መጥቶ ይነበራል ያ ነገር። ምክንያቱም ከ2018 የዓለም ዋንጫ በኋላ በዓለም ጫፍ ላይ ያለው ይመስል ነበር። ልክ እንደ ብሔራዊ ጀግና እንደ ናሽናል ሂሮ ነበር ቆጠር የነበረዋል። ከዛ ስለ ራሴ እንደዚህ ያልኩኝ፣ ዋው ፍራንሲስ ግሬት፣ ፈረንሳይ ታላቅ ነች፣ እንደኔ አይነቱን ከአልጄሪያ ከካሜሮን ቤተሰቦች የተገኘን ጥቁር ጀግና የምታደርግ ውብ ሀገር ነች ብዬ ነበር ማስበዋል። 19 ዓመት የነበር ያን ጊዜ እንደዛ ነበር የሚታየኛል። በየሄድኩበት ቦታ የሚሰጠኝ ክብር እንደዛ ይመስል ስለነበር ከዛ እንደ ችግር ጊዜ ያሳለፍኳል። በቃ ማለት ወንጀል ተደርጎ ተቆጠረ የፍጹም ቅጣት ምቱን ሰዓት እና ከዛ ገባኝ ለከ የምጫወትላቸው ሰው የምጫወትላት ሀገር ዜጎች እኔ ጎል ካላስቆጠርኩ ጦጣ ነው ብለው ነው የሚያስቡት። ሬቬሌሽን ነው አለ። ልክ ሜሱት ኦዚል እንዳለው 2018 ላይ ከጀርመን ብሔራዊ ቡድን ሲለቅ የዓለም ዋንጫ ስናሸንፍ የዛ የዓለም ዋንጫ ቤስት ተጫዋቾን 4 የጀርመን 5 የጀርመን የዓመት ኮከብ ተጫዋች ተብዬ ስመረጥ ኢንተግሬትድ የሆነው የእንግሊዝ ሰርከንቸ ጀርመናዊ ኦዚል ይሉኛል። ከምድባችን ስንወድቅ ግን ተርኪሽ የሆነው ኦዚል ይሉኛል። ሉካኩም ተመሳሳይ ነገር ብሎ ጎል ሳስቆጥር ምናምን ቤልጅየማዊ ነኝ፣ መጥፎ ከተጫወት ከኮንጎ ከተሰደዱ ቤተሰቦች የተገኘው ሰው ልጅ ነኝ። የኤምባፔም ሀሳብ እንደዚሁ ነበር እና ግን አንዳንዱ ነገር አይን ውስጥ የሚያስገባው ግን ጠንካራ የኦፒኒየን ሰው በመሆኑ ምክንያት ነው። ዝም የሚል ሰው አይደለም። መናገር ባለበት ጊዜ ሊሊያን ቱራም ይሄንን ይመስላል። ቱራምም እንደዛ ነው። ጠንካራ አስተያየቶች ያሉት ነው። ግን አይ ቲንክ ኤምባፔ ፕሮፋይል ከቱራም በላይም ከፍ ያለ ነው እና ኢማኑኤል ማክሮ ሁልጊዜ ሊያቀርቡት ይሞክራሉ። 2002 የዓለም ዋንጫ ፋይናል ላይ ከተሸነፈ በኋላ የተሹ እንደሆነ ለ32 ሰከንድ እንዴት አሳፋሪ ነው! የሪፐብሊኩ ፕሬዚዳንት ከአንድ ኳስ ተጫዋች ጋር መሬት ላይ ቁጭ ብሎ 32 ሰከንድ ሙሉ ሰዓት ይዘው ያባብለዋል እንዲህ ብለው ፈረንሳዮቹ ተበሳጭተው ነበር። ፈረንሳያኑ ስል ሁሉንም አይደለም፣ እንደዚህ አይነቶቹን የፈረንሳይ ሴክሽን ማለት ነው። ነው ሰውየው ይወዱታል ለፖፑላሪቲያቸው ብለው ሊሆን ይችላል፣ ፌመስ ስለሆነ ሊሆን ይችላል፣ አላቅም። በፔዤ እንዲቆይ አንድ ጊዜ አድርገውታል። ደውሎ ለነበረ አይደል አንድ ጊዜ አንዴ በየቀኑ እንጂ ብሎ መልሷል። እሱም ወደ ኤሊዜ ቤተ መንግስት ይጋበዛል። አንዳንድ ጊዜ በዘወትር ልብስ፣ አንዳንድ ጊዜ በቱክሲዶ ይሄዳል እና ንግግሮች ሁሉ ያደርጋል። ግን ለምሳሌ ወደ ስፔን እንዳይሄድ ወደ ማድሪድ እንዳይሄድ መጀመሪያ አካባቢ ራሳቸው ጣልቃ ገብተው ጥረት ባደረጉ ጊዜ እንደ መጠነኛ ፖለቲካል ዲፕሎማቲክ ኢንሲደንት ክስተት ነበር የተቆጠረው። በኋላ ሄደ። በእርግጥ ከሄደ በኋላ ደግሞ ፈረንሳውያኑ ተናደዱ። ማንም ተጫዋች ዚዳን የቦርዶ ተጫዋች ነበር፣ ወደ ዩቬ ሄደ፣ ወደ ማድሪድ ሄደ። ፕላቲኒ የዩቬ ተጫዋች ሆኖ ሌጀንድ የሆኑ በሶንቴቲን ብቻ አይደለም፣ ሁሉም ኮፓ የሪያል ማድሪድ ተጫዋች ነበር ከወጥቶ ከዛ 1950ዎቹ መጨረሻ ራንስ ከሚባለው ቡድን ብዙዎቹ ወጥተው ተጫውተዋል፣ ዴሾ ሳይቀር። የፈረንሳይ እግር ኳስ ትልቁ ሰው ይሉታል አሁን በስኬቶቹ ምክንያት። ተጨማሪ ሲቪ ጨምሯል ትላንትና ሴሚፋይናል በመድረሱ ምናምን። ግን ኤምባፔ በልዩ ሁኔታ አባት ሀገር እንደ ካደ ወይ እናት ሀገር እንደ ካደ ተደርጎ ተቆጠረ። አሁን በዚህኛው ውድድር ላይ ግን ኦፒኒየን እያስቀየረ ነው። ሌላ ልዩ የዓለም ዋንጫ እያሳለፈ ነው። እሱ ነው ማንሳት የፈለግኩት። በቅርብ ጊዜ ደግሞ እንደምታውቂው የሆነ ሰው ሊሸነቁጠው ከፈለገ ዝም ብሎ እንደማያልፍ ሴሌስቲ አማሪያ የሚባሉ አንድ ፖርቱጋላዊት ማነው የፓራጓይ የምክር ቤት አባል ሶሻል ሚዲያ ላይ ብላተንት የሆነ ግልጽ የዘረኝነት ስድብ አንጸባረቁ እና ሶሻል ሚዲያ ላይ ወጥቶ ክብር ማይገባት የቀለለች ለዛ ቢሮ ማትመጠን ሴት ብሎ ነው ሶሻል ሚዲያ ላይ ማክሮን ወጥቶ ሌላ ጎል አገባ ኤምባፔ አሁን ዘረኝነት ላይ ጎል አስቆጠረ የሚል አስተያየት ሰጥተው ነበር። እንደዚህ አይነት ትልቅ ፕሮፋይል ያለው ተጫዋች ነው። ሜዳ ውስጥ ይከላከላል። በቀደም አንስቼ ነበር ይሄን። እሱ ኢምፖርታንት ነገር ነው። ምክንያቱም ከለፓሪዚን ጋር ተናግሯል። እኔ ሰልፍ ሪፍሌክሽን እወዳለሁ። ሰዎች ንጹህ የሆነ ጥላቻ የሌለበት አስተያየት ከሆነ አውል ቴክ እና ብዙ ሰው እያነሳው ስለሆነ እገነዘባለሁ። አሁን ተሻሽዬ አልጨረስኩም። ምናልባት መከላከል ቀጥሎ ኢቮልቭ ማድረግበት ቦታ ሊሆን ይችላል። የዓለም ዋንጫ ላይ ታያላችሁ። እሱን አለ የዓለም ዋንጫ ላይ ያሳያል። በሪያል ማድሪድ በአንድ ጨዋታ 10 ጊዜ ነው ፕሬስ የሚያደርገው። በፈረንሳይ ብሔራዊ ቡድን በጨዋታ 25 ጊዜ ነው ፕሬስ የሚያደርገው። ሊያውም ቀለል ካሉ ከእንደነ ኢራቅ አይነት ቡድኖች ጋር ነው እየተጫወተ የነበረው። አንዳንድ ጊዜ
25 ጊዜ ነው በአንድ ጨዋታ ፕሬስ የሚያደርገው። ሌላ ዳይሜንሽን ላይ ነው ያለው በጨዋታ ውስጥ። ዓለም ዋንጫና እሱ 19 ዓመቱ ዓለም ዋንጫ ማሸነፉ ብቻ ሳይሆን 98 የዓለም ዋንጫ ላይ መወለዱን ባለፈው እንዳነሳሁት እንደ ዕጣ ፈንታ ፈረንሳይ የዓለም ዋንጫን በታሪኳ ለመጀመሪያ ጊዜ ባሸነፈችበት ዓመት መወለዱን እንደዛ ነው የሚያየው። የፈረንሳይ ብሔራዊ መዝሙር ላማርሴይ የሚባለውን ትምህርት ቤት ሄዶ አባቱ አስጠንቶት ምናምን አይደለም ያጠናው የሸመደደው። የፈረንሳይ ብሔራዊ ቡድን በተመለከተ የተሰሩ በጣም ብዙ በቴሌፉት የተሰሩ በቲኤፍ የተሰሩ ካናል ፕሉስ በሌሎችም ብዙ ብዙሃን መገናኛዎች የተሰሩ ዶክሜንታሪዎች አሉ ያን የ98ቱን የዓለም ዋንጫ ቡድን በተመለከተ እና እነሱን እያጠና እያነበበ የዶክሜንታሪዎች እያየ ነው በኋላ ብሔራዊ መዝሙሩን ያጠናው። እንደ ዴስቲኒ ነው የሚቆጠረው። ባለፈው እንደ አንድ ነገር ስጠቅስ ነበረ 2 መጽሐፍት ተጽፈዋል የዓለም ዋንጫው ከመጀመሩ በፊት ምባፔን የተመለከቱ ጁሊያን ሎራንት የሚባል ጸሐፊ እና ፊሊፕ ኦክሌር ሁለቱም ከዓለም ዋንጫው መጀመር በፊት ነው ስለ ምባፔ የጻፉት እና በፈረንሳይ ፐብሊክ ቢያንስ በፕሬሱ በኩል ያለው አስተሳሰብ አልቲሜት የዓለም ዋንጫ ተጫዋች ነው። ከዓለም ዋንጫው መጀመር በፊት ነው ስለ ምባፔ 2 መጽሐፍ በአንድ ጊዜ የወጣው በ2 የተለያዩ ጸሐፊዎች በእንግሊዝ ፕሬስ በመጻፍ የምናውቃቸው ናቸው ሁለቱ እና በድጋሚ ያንን እያሳየ ነው። ግን ምባፔ ኳስ ተጫዋች ብቻ አይደለም፣ ከዛ የሚገዝፍ ተክለ ስብዕና ያለው በጣም ትልቅ ሰው ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።